ጊዜ የእግዚአብሔር እንደሆነ እመኝ እባካችን ጊዜ የእግዚአብሔር ነው። ጊዜ የሚለየው በምንድን ነው? አስተዋይ ልብ ሲኖረው ነው። ሰው ያዕቆብ እኮ ምስክር ነው። የእድሜ ዘመን ስንት ነው ተባለ እኮ። ኳንቲቲ ጥቂት ናቸው ከፉብኝ፣ ኳሊቲ አለቀ። መልሱ ይሄ ነው። የህይወት ዘመን የሚሰላው በኳንቲቲ ነው። በምንድን ነው የሚሰላው? በካይሮስ ነው የሚሰላው። በክሮኖስማ ተረሳ እኮ ህዝቡ። አይ ቲንክ ወደ ጌታ ሄደው 2000 አልን እኮ። የቀረልን ምን ሆነ? በዚች ምድር የሰራው ስራ ብቻ ሆነ እኮ በልባችን የቀረው ነው እኮ የሚሆነው። ውዶቻችንን እኮ የሸኘንበትን እንኳን ዓመተ ምህረት እኮ እየረሳን መጣን እኮ ከትዝታቸውና ከሰሩት ስራ ውጪ። የእድሜ ዘመን ልኬታ በኳሊቲ ነው። ያ ኳሊቲ የሚመጣው ካስተዋይ ልብ ነው። ምቹ ጊዜም ይባላል። ያቺ ምቹ ጊዜ የምታቁረውን ሁሉ ሪሶርስ ኤግዞስቲቭሊ መጠቀም። ኤፌሶን ምዕራፍ 5 ከቁጥር 15 እስከ ቁጥር 17 ያለውን ክፍል አብረን እናነባለን። አዲሱ መደበኛ ትርጉም። እንግዲህ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት እንደምትኖሩ ተጠንቀቁ። ቀኖቹ ክፉዎች ናቸውና ዘመኑን በሚገባ ዋጁ። ስለዚህ ሞኞች አትሁኑ፣ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ። ቀለል ባለ አማርኛ 1980 እንግዲህ እንደምን እንደምትኖሩ በጥንቃቄ አስተውሉ፣ እንደ ጥበበኞች እንጂ እንደ ሞኞች አትኑሩ። ይህ ዘመን ክፉ ስለሆነ በማናቸውም አጋጣሚ ጊዜን ተጠቀሙ። ስለዚህ የጌታ ፈቃድ ምን መሆኑን አስተውሉ እንጂ ሞኞች አትሁኑ። ጉባኤው እንዲህ እንዲል እጋብዛለሁ። ይህ የእግዚአብሔር ቃል ነው። እግዚአብሔር አምላካችን ሆይ ስለሰጠህን ማለዳ እናመሰግንሃለን። በዚህ ረፋድ ደግሞ ቃልህን እንነጋገራለን። መንፈስ ቅዱስ በዚህ መካከል ሕፃናት በሆንበት አቅጣጫ ጠቢባን ታደርገን ዘንድ የቃልህን ብርሃን ደግሞ እግዚአብሔር ሆይ በመንፈስ አብርሆት ለልባችን ታበራልን ዘንድ በክርስቶስ ኢየሱስ ስም ጸለይን። ሁሉ ላንተ ክብር ይሁን። ጊዜውን፣ ሁኔታውን፣ ድባቡን ሁሉ ላንተ ቀደስን። በክርስቶስ ኢየሱስ ስም ጸለይን። አሜን። ባላደራነት በሚል ርዕሰ ጉዳይ ነው የምናወራው። ከዚያ ጋር ተያይዞ ባለፈው ሳምንት በጣም በጥሩ ሁኔታ ፓስተር ሄኒ በደንብ መደላደል ስለሰራልኝ እዛ ላይ ተንተርሼ እቀጥላለሁ ማለት ነው። በጣም ወሳኝ የሆኑ ነጥቦችን አንስቶ ነበር። ለምሳሌ መጀመሪያ ሲጀምር ኢየሱስ ጌታ ነው አለ። ከዛ እኔ እንደውም አሜን ለማለት ሲቃጣኝ ለካሱ ለትምህርቱ እያደላደለ ነው። እንግዲህ በግሪክ ቋንቋ የምታጠኑ ሰዎች ኩሪዮስ የሚለው ቃል አንድ በጣም ቁልፍ የሆነን ሐሳብ ይይዛል። ምንድነው እሱም? የሁሉ ፈጣሪ፣ የሁሉ አስገኚ፣ ሁሉን ሰስቴን የሚያደርግ የሚጠብቅ፣ ደግሞም ወደፊት ወደ ግቡ እንዲገሰግስ የሚረዳው የፍጥረት ዓለም ሁሉ ገዢ የሚል ትርጉም አለ። ስለዚህ ኢየሱስ ጌታ ነው ስንል እያልን ያለነው ይሄ ነው እንጂ ከጎረቤት ጋር በፉክክር ምንም አይመጣብኝም ኢየሱስ ጌታ ነው ለማለት የምንጠቀመው አይደለም። በዚህ ሐሳብ ውስጥ በጣም ሰፊ የሆነ ነገረ መለኮታዊ እይታ ያለው፣ መንፈሳዊም የሆነ ደግሞ አንድምታ ያለው ለኛ ትልቅ እውነት ነው ኢየሱስ ጌታ ነው ስንል። ስለዚህ ትምህርቱ የተጀመረው በዚህ ነው። ኢየሱስ ጌታ ነው ስንል የፍጥረት ዓለም ሁሉ ገዢ ስለሆነ እኛንም እኛ ያለንንም ይገዛል። ከዚህ ነው የምንጀምረው። እኛንም እኛ ያለንንም ይገዛል በሚል ከዛ ባለ አደራ በአደራን የተቀበለው እንጂ የራሱ አይደለም። ከዛ አንድ ኪንግደም ኖሚክስ የሚል ቃል ተጠቅሟል። ከዛ ኖሚክስ ደግሞ ኢኮኖሚክስ የሚለው ቃል የመጣበት ነው፣ ወይንም ማስተዳደር ማለት ነው። ስለዚህ በመንግስቱ ውስጥ በእግዚአብሔር መንግስት ውስጥ የተሰጠንን 3 ቲዎች አይደለ? ታይም፣ ትሬዠር እና ምንድነው አንዱ ቲ? ታለንት። የስ 3ቱን ቲዎች ለመያዝ የሚቀሉትን እንዴት ነው እግዚአብሔር አምኖ ትረስት አድርጎ ይጠቀሙበታል፣ ፍሬ ያፈሩበታል ብሎ የሰጠንን ይሄንን ታይም፣ ትሬዠር እና ታለንት፣ እነዚህን 3ቱን የተሰጡንን በ3 ሰፋፊ ካታጎሪ እንጂ ሰፋ ማለት ይችላል የተሰጡንን እንዴት ነው የምናስተዳድረው በሚል በጣም ጥሩ የሆነ ትምህርትን
ተምረናል። ዛሬ እኔ ደግሞ ከሶስቱ እግዚአብሔር ኢንትረስት አድርጎ ከሰጠን መካከል ጊዜ አወራለሁ ማለት ነው። ጊዜ አወራለሁ። ስለዚህ በቂ ጊዜ ወስጄ ነው የማወራው። የትም መሄድ አትችሉም። ስለ ጊዜ እያወራሁ የትም መሄድ አትችሉም። በቂ ጊዜ ወስጄ ይህንን አወራለሁ። ጥሩ። ይህንን ክፍል ከኤፌሶን ምዕራፍ 5 ነው የምናየው። ስለ ኤፌሶን መጽሐፍ ጥቂት ማስታወስ ጥሩ ስለሚሆን እሱን አስታውሼ ይጀምራል። በሁለት ዋና ዋና ጉዳይ ይታወቃል የኤፌሶን መጽሐፍ። በምን? በመልካም ዜና ይታወቃል። መልካሙ ዜና ምንድን ነው? እግዚአብሔር በክርስቶስ ኢየሱስ መርጦናል። ደግሞም ከመረጠን በኋላ ድነትን ሊሰጠን አስፈላጊውን ሁሉ ዋጋ ከፍሎ ያንን ድነት ሰጥቶናል። ስለዚህ የእግዚአብሔር ቤተሰብ ሆነናል የሚል መልካም ዜና አለ። ከዚያ ሁለተኛው ከመልካም ዜናው ጋር ደግሞ ተያይዞ የሚመጣው ምንድን ነው? ለዚህ ድንቅ ለሆነው ለእግዚአብሔር ጥሪ በትምህርተ ጥቅስ ውስጥ የሚገባ ሕይወትን መኖር የሚል እቺ በጣም ትሰመራለች። መልካም ዜና፣ መልካሙ ዜና ደግሞ የሚገባ ለእግዚአብሔር የሚገባ ሕይወትን ይወልዳል የሚል። ስለዚህ ሁለት ነገር በግልጽ ተቀምጧል። አንድ፣ እግዚአብሔር በክርስቶስ ኢየሱስ የሰራው ስራ በግልጽ ተቀምጧል ኤፌሶን ውስጥ። አሜን ብለን የምንጨርሰው የእግዚአብሔር ስራ የምንቀበለው። ሁለተኛ፣ ኑሩ ሲል ብትኖሩ ሳይሆን ኑሩ በሚል ግልጽ ቋንቋ ተቀምጧል። ስለዚህ ኢምፔራቲቭም ነው፣ የትእዛዛዊም ነው ኑሩ። ምክንያቱም ለመኖር የሚያስፈልጋችሁ ነገር ሁሉ ቀድሞ ምን ብሏል? ተሟልቷል። ስራችሁ ተሰርቷል። አሁን በጸጋ አቅም ለመነሳት በቂ ስራ ተሰርቶላችኋል የሚል ነው ማለት ነው። የኤፌሶን መላ ጥናት ስላልሆነ ወደዚህ ወዳነበብነው ቀጥታ ክፍል እገባለሁ። ከምዕራፍ 4 ቁጥር 17 እስከ ምዕራፍ 5 ቁጥር 21 ድረስ እንደ ብርሃን ልጆች መመላለስ የሚል ዋና ሐሳብ አለ። አሁን ለመያዝ ቀላል ነው። ከምዕራፍ 4 ቁጥር 17 እስከ ምዕራፍ 5 ቁጥር 21 በምን መመላለስ? በብርሃን፣ እንደ ብርሃን ልጆች በብርሃን መመላለስ የሚል ርዕስ አለ። ስለዚህ እዛ ውስጥ ከምዕራፍ 4 ቁጥር 17 እስከ ምዕራፍ 5 ቁጥር 21 ድረስ ባለው ውስጥ እንደ ብርሃን ልጆች መመላለስ በሚለው ርዕስ ውስጥ እቺ አሁን ያነበብናት ሐሳብ አለች። ይህንን የዛሬውን ክፍል የምናየው በአንድ ርዕስ ነው። ትክክለኛው አሁን ብለን ነው ርዕስ የምንሰጠው። ትክክለኛው አሁን። አንዳንድ ጊዜ ሰዎች የሚቸገሩት አይ ቲንክ ጊዜው አሁን ነው፣ አይ ቲንክ ካሉ ሊሆንም ላይሆንም ይችላል። ሲመስለኝ ጊዜው አሁን ነው ይላሉ። በዚህ ክፍል የምናየው ጊዜ ትክክለኛው አሁን የሚባለውን ጊዜ ነው የምናየው በዚህ ጊዜ። ከዚያም እንወርዳለን። በዚህ ክፍል እንደ ብርሃን ልጆች መኖር በሚለው ሰፊው ክፍል ውስጥ ያለው እቺ ያነበብናት ክፍል ሁለት ሰዎችን ታስተዋውቀናለች፣ ሞኞች እና ጥበበኞች። አሁን ቀስ እያልን ቀለል አድርገን ነው የምንወርደው። ሞኞች እና ጥበበኞች። አንዳንድ ጊዜ አንዳንድ ሀሳቦችን ምን ብለን ነው የምንገልጻቸው? ትሪኪ ነው ሀሳቡ እንላለን። ይሄ ለመረዳት ቶሎ ቀላል ነው፣ ቅብል ለማድረግ ደግሞ ትንሽዬ ውስጠ ወይራ ነገር አላት። የመጀመሪያው ሞኞች የሚል ቃል ከየትም አቅጣጫ ሰው ሲሰማ ራሱን እንደ ሞኝ ያለ መቁጠር ዝንባሌ ያለው የመጀመሪያው። እሺ እሱን ለፈውና ስለ ጥበበኞች ደግሞ ቀጥሎ እናውራ አይነት ነገር ውስጡ ይላል። ማንም ሞኝ እንደሆነ ማሰብ አይፈልግም። የሞኞች ባህሪ ደግሞ ይሄ ነው። ገና ሲነገር ራሳቸውን ሞኞች፣ ጥበበኞች ጎራ ኦልሬዲ ከተዋል ራሱን። ስለዚህ በዚህ ክፍል መሰረት ሞኞችና ጥበበኞች አሉ። ዛሬ ጉዳችን ነው የሚፈላው። ለረጅም ጊዜ ጥበበኛ እንደሆንን ያሰብን ምናልባት የዚህ ክፍል የእግዚአብሔር ሐሳብ አይ ከጥበብ ትንሽ ርቀሃል ሊለን ይችላል። እሱን እንደ እግዚአብሔር አሰራር እናያለን። ሁለት ሰዎች አሉ፣ ሞኞች፣ ጥበበኞች። ዛሬ በጣም ቀላል የሚያደርገው ማካፍለውን ነገር ሁለት ስለሆነ ሐሳቦቹ በጣም ቀላል ይሆናል። የሚገርማችሁ ሁለቱም ሞኞችና ጥበበኞች በሁለት ጉዳይ ይለያያሉ። ሁለት ነገር ላይ አይታችኋቸው ጥበበኞች፣ ሞኞች ማለት ትችላላችሁ። የመጀመሪያው የእግዚአብሔርን ምቹ ጊዜ ያስተውላሉ ጥበበኞች።
የእግዚአብሔርን ምቹ ጊዜ ማስተዋል ይችላሉ ጥበበኞች። አንድ ሁለተኛ የጥበበኞች ባህሪ እግዚአብሔር ያመቻቸውን አመቻችቶ የሰጠውን ምቹ ጊዜ ከማወቃቸው የተነሳ የእግዚአብሔርን ፈቃድ መለየት አይሸወዱ፣ ይለያሉ። ሁለት ነገር፣ የእግዚአብሔርን ምቹ ጊዜ ያውቃሉ፣ የእግዚአብሔርን ምቹ ጊዜ ተጠቅመው የእግዚአብሔርን ፈቃድ ይለያሉ። ሁለት ነገር፣ በቃ ሁለት በሉት የዛሬ ርዕስ ሁለት። ሞኞች በግልባጩ የእግዚአብሔርን ምቹ ጊዜ አያውቁም፣ አያስተውሉ። እግዚአብሔር አመቻችቶ፣ ቀጥሎ እናያለን በደንብ ግልጽ ይሆናል። እግዚአብሔር አመቻችቶ የሰጠውን ምቹ ጊዜ አያውቁም። ከዚህ የተነሳ ምን ይሆናሉ አትሉ? እግዚአብሔር አመቻችቶ የሰጠውን ምቹ ጊዜ ባለማወቃቸው የእግዚአብሔርን ፈቃድ ማስተዋል አይችሉም። ሞኞች ጥበበኞች ሁል ጊዜ ፓስት ቴንስ ያበዛሉ ሞኞች። አሁን ነው የሚገባኝ በነገር ላይ ለካስ አንተ ጊዜው እግዚአብሔር እንደ ኤቭሪቲንግ ጨርሶ የሰጠኝ ጊዜ ነው፣ እኔ ሌላ ቦታ ነኝ ብራዘር የለውም ነበር የዛን ጊዜ ይላሉ። እነሱ ሰዎች ራሳቸውን እንደ ጥበበኛ ኮንሲደር ያደርጋሉ። መጽሐፉ ከትልቅ አክብሮት ጋር ሞኞች ናቸው ይላል። እኔ አይደለም ያልኩት። ጥሩ። ይሄ ንጽጽር የሞኞችና የጥበበኞች ንጽጽር ቅድም ባልኩት የብርሃን ልጆች እንደ ብርሃን ልጆች መኖር ከሚለው ከምዕራፍ 4 ቁጥር 17 እስከ ምዕራፍ 5 ቁጥር 21 ድረስ ባለው ሁለተኛ ንጽጽር ነው። ይሄን ነገር አስቤበት ነው እንዴት የተዘጋጀሁት። ሁለተኛ ንጽጽር ነው። የመጀመሪያው የጨለማና የብርሃን ንጽጽር ነበረው ቀደም ብሎ ባለው። ይሄኛው ሁለተኛው ንጽጽር ነው ሐዋርያው ጳውሎስ የሚያስቀምጠው። በደንብ ለኮንክሪት ለማድረግ ለመሰብሰብ ሞኞችና ጥበበኞች በሁለት ጉዳይ ይለያያሉ። የእግዚአብሔርን ዘመን ምቹ ጊዜ በማስተዋልና በዛ ውስጥ ያለውን የእግዚአብሔርን ፈቃድ በመያዝ በሁለቱ ጉዳይ በጣም ይለያያሉ። ያነበብነው ክፍል እንግዲህ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት እንደምትኖሩ ተጠንቀቁ የሚል ቃል ይጠቀማል። ቢንግ ኬርፉል ማለት ነው። የእግዚአብሔርን ምቹ ጊዜ እግዚአብሔር ያመቻቸውን ምቹ ጊዜ ለመለየት መጠንቀቅ ያስፈልጋል። መጠንቀቅ ያስፈልጋል። ለምንድን ነው መጠንቀቅ የሚያስፈልገው? ቀጥሎ በምናየው ሐሳብ የካላንደር ጊዜንና የእግዚአብሔርን ምቹ ጊዜ መለየት መቻል አለብን እናያለን። እዚችው ክፍል ውስጥ ነው ያለው። ከዛ እንደዚህ ይላል፣ ቀኖች ክፉዎች ናቸውና በወደቀ ዓለም ውስጥ ስለምንኖር ይሄ ግልጽ ነው። ከዛ ዘመኑን በሚገባ ዋጁ ይላል። በቃ አሁን እዚህ ላይ ነው ምን ቆየው። ጊዜው ከፍቷል እንላለን ስናወራ፣ ምን እናድርግ እንላለን፣ ዘመኑን መዋጀት አለብን እንላለን። በመሰረቱ ዘመን መዋጀት ማለት ምን ማለት ነው? የመሰረቱስ መሰረት ዘመን የሚለው ቃል እዚህ ውስጥ የተጠቀሰው የትኛውን ዘመን ነው? ስለ 2017 የሚያወራ አይመስለኝም። ይሄንን አይደለም የሚለው። አሁን ግሪክ ዕብራይስጥ የሚለው የሚጠቅመን እዚህ ጋር ነው። ጥሩ። ዘመንን መዋጀት ሲባል መዋጀት በተለይ በክርስቲያን ቤተሰብና በወንጌላውያን አብያተ ክርስቲያናት ላደጉ ሰዎች በጣም ቀላል ኮንሴፕት ነው፣ ይገባቸዋል። እገሌ ይሄንን በግ ሰጥቷል ይላሉ፣ አስራት ኦር የሆነ ስጦታ። ከዛ ቤተ ክርስቲያን ይሄንን ለሚዋጅ ሰው ልትሰጥ ትወዳለች። ማን ነው የሚዋጀው ይላሉ። ከዛ ከኋላ አንድ ሰው እኔና ባለቤቴ ተማክረን እንደዚህ ልንዋጀው አስበናል ይላሉ። ከዛ ለቤተ ክርስቲያን ጥቅም ይሆናል፣ ለቅዱሳን ደግሞ በረከት ይሆናል። ያተግባል። መዋጀት ሲባል እንደዚህ ወሰድ ማድረግ የሚል ዝም ብለን ፒክቸር እናርግ። መዋጀት ጥሩ። እሱን ከያዝን ዘመኑ የሚለው ቃል ሁለት በጣም የግሪክ ቃል እዚህ ምናልባት ዲስፕሌይ ከሆነ ይረዳናል፣ እናየዋለን። አንዳንዱ የስ የመጀመሪያው ከላይ ያለችው ግሪክ ያጠናችሁ ክሮኖስ የምትላለች። በዚህ በአማርኛም በእንግሊዝኛም ተጽፏል። ክሮኖስ በጣም ቀላል ነው። ከኤሌመንተሪ ጀምሮ ስለተማር ነው ክሮኖሎጂካል ኦርደሩን ጠብቆ እንላለን አደለ? ክሮኖሎጂካል ኦርደሩን ጠብቆ ምንለው የካላንደር ጊዜ ማለት ነው። በቅርብ ምን አልን? እግዚአብሔር ይመስገን አዲስ ዓመት ሰጠን ስንል ክሮኖስ ሆነልን አለን። ምክንያቱም 2017ን ሸኝተን 2018ን ተቀበልን አለን። ክሮኖስ ሆነ፣ የካላንደር ጊዜ ሆነ። የካላንደር ጊዜ ሰከንድ፣ ደቂቃ፣ ሰዓት፣ ዓመታት እያለ ይቀጥላል። በእኛም ቁጥጥር ስር አይደለም፣ ለሁሉም እኩል የተሰጠ ነው። ሁለተኛው ግን ካይሮስ የሚል ካይሮን ነው የሚለው የግሪኩ እዚህ የተቀመጠው እንደ ያገባቡ ስለሚለይ ካይሮስ የሚባለው ግን እግዚአብሔር ያዘጋጀው ምቹ ጊዜ ማለት ነው።
ስለዚህ ካይሮስ ማለት ወይንም የግሪክ ቃላቶቹ ከፍና ዝቅ እያሉ የሚያምታቷችሁ ከሆነ እነሱን አውጧቸውና የካላንደር ጊዜና እግዚአብሔር የሰጠው ምቹ ጊዜ በዚህ መያዝ ትችላላችሁ። እግዚአብሔር የሰጠው ምቹ ጊዜ ወይም እግዚአብሔር የሚሰጠው ምቹ ጊዜ የሚሆነው የካላንደር ጊዜ የሆነ ቦታ ላይ ነው። የካላንደርን ጊዜ መለየት ከባድ አይደለም። የያዝናቸው ኤሌክትሮኒክስ ዲቫይስ የካላንደርን ጊዜ ይነግሩናል። ሰዓት እናያለን፣ ቀን እናያለን። በጣም ቀላል ነው። የእግዚአብሔርን ምቹ ጊዜ ለማየት ግን በካላንደር ማወቅ አይቻልም። ሌላ ነው። መዋጀት የሚባል ነገር አለ ማለት ነው። ጥሩ። እዚህ ክፍል ውስጥ ይሄንን ማነሳው ለምን እንዲረዳን ነው። ምዕራፍ 5 ቁጥር 15-17 ባለው ዘመኑን ዋጁ የሚለው ካይሮስን ዋጁ የሚለው ቃል። ስለዚህ ካይሮስ ስፔሲፊካሊ ካይሮስ ምን ማለት ነው? ጥበብ እንደሌላቸው አትመላለሱ ይላል። ምክንያቱም ጥበብ እንደሌላቸው የሚመላለሱ ሰዎች አሉ። ይልቅ እንደ ጥበበኞች ተመላለሱ ይላል። ከዛስ ዘመኑ ክፉ ስለሆነ እግዚአብሔር በዚህ ክፉ ዘመን አመቻችቶ የሰጠውን ጊዜ ተጠቀሙ ይላል። ስናች አድርጉ ይላል። ዋጁት ይላል። ወደ ራሳቸው አስገቡት ይላል። ስለዚህ ጥበበኛ በምን ይታወቃል ከተባለ ከካላንደር ጊዜ በላይ እግዚአብሔር አመቻችቶ የሚሰጠውን ጊዜ ያውቃል። ዘማሪው እንዳለ በአዝመራ ጊዜ መኝታ ይላል፣ በጥሞና ጊዜ ጫጫታ፣ የሰልፍ ነው የድል ይሄ ሁሉ እልልታ ይላል። የምድረ በዳው ትውልድ በወጉ አያውቅም ጦርነት ይላል። መሬትን አልረገጠም በእግሩ አታሎት ሩጫው ግርግሩ ይላል። ልክ ከግብፅ እንደወጣ የለም አየር ላይ ነው ይላል። ከዛ አያውቅም ልክ መንገድ ላይ የሆነ ነገር ሲያገኘው ነው የተረጋጋው። ስለዚህ ካይሮስ የሚለው ቃል በመጽሐፍ ቅዱስ ውስጥ ክሮኖስም ካይሮስም ጥቅም ላይ ውለዋል። ክሮኖስ የካላንደር ጊዜ ነው። ዘመንን፣ ሁኔታን፣ የሚቀጥለው ዓመትን፣ የሚቀጥለው 6 ዓመትን የመሳሰሉትን ለመወከል። ካይሮስ የሚባለው ግን እግዚአብሔር በዘላለም እቅድ ውስጥ በግለሰብ ደረጃ 1፣ በቤተሰብ ደረጃ 2፣ በቤተ ክርስቲያን ደረጃ 3 በእነዚህ ሁኔታዎች ጣልቃ ገብቶ ሁኔታ ለመቀየር የሚጠቀምበት ምቹ መሳሪያ። ይሄንን ጊዜ መንፈሱን አንቅቶ ለሚያይ ሰው በቤተሰብ ደረጃ፣ በግለሰብ ደረጃ፣ በማህበረሰብ ደረጃ፣ በቤተ ክርስቲያን ደረጃ ለውጥ ይሆናል። የእግዚአብሔርን ምቹ ጊዜ ማወቅ። ትንሽ እንፍታው። የመጀመሪያው ዘመኑን በሚገባ ዋጁ ሲል እያለ ያለው ክሮኖስን አይደለም ብለናል። 2018ን ዋጁት እያለን ሳይሆን በ2018 ውስጥ እግዚአብሔር አመቻችቶ የሚሰጠውን ጊዜ ማለት ሁኔታ ማለት እቅዱን ፈቃዱን የሚያስፈጽምበትን ማለት ነው። ስለዚህ ክሮኖስ ሰከንድ ነው፣ ካላንደር ነው፣ ትላንት ዛሬ ነገ እያለ የሚቀያየር ነው ካልን አንድ። የካይሮስ ደግሞ ባህሪ እግዚአብሔር በጊዜ ውስጥ በሁኔታ ውስጥ አመቻችቶ የሚሰጠው ፕሮቪዥን ነው ካልን እሷም በደንብ ማውራት ይኖርብናል። የመጀመሪያው በዚሁ ስር በካይሮስ ስር ካይሮስ እግዚአብሔር አመቻችቶ የሚሰጠው ጊዜ ነው አለን። ሁለተኛ ካይሮስ እግዚአብሔር የቀጠረለት ጊዜ ነው። የሆነ ጊዜ አለ እግዚአብሔር ለጉዳዮቻችን መቀየር የቀጠረው ጊዜ አለ። ሌላው እቺ ልቤን ታሞቀዋለች። እኔ በህይወቴም ኤክሰርሳይዝ ያረኩት ነው። እግዚአብሔር በህይወታችን ዩተርን ማድረግ ሲፈልግ የሚያመጣት ታይም ናት። እቺ ተርኒንግ ፖይንት ማድረግ ሲያስብ የሚያመጣት ናት። ከወንድሞች ጋር ስናወራ እግዚአብሔር ጠረጴዛ ሲሰጥህ አስበዋል? እያየኸው ንባብ ነው የሚመጣልህ ወይንስ ጠረጴዛውን ሸሽተህ መኝታ ነው የሚያምርህ? ነገሮች ራሱ የሚነግሩሃል። ይሄ ተሰብስበው ይነግሩሃል። ነገሮች ደልደል ብለው ስታይ ከዛ አይደለም የምትርቀው። እግዚአብሔር ያለ ምክንያት አይደለም ይሄንን የሰጠን። ኮርፖሬት ታይም ላይ በጣም ደስ የሚል ዝማሬ ምንድነው ጸሎት አለ። ኮርፖሬት ፕሬየር ላይ ጸሎቱን እንድናደንቅ አይደለም እኮ ባይዞ ጊዜው የሚሰጠን ግብት እንድንል ነው። መሃል ላይ ለሰው ስናስተዋውቅ አታምንም የኛ ቸርች ኮርፖሬት ፕሬየር በጣም ያምር ነው እንድንል እኮ አይደለም እግዚአብሔር የሚያሳምረው። እዛ ውስጥ እንድንደበቅ ነው። ለምን? ያቺ የእግዚአብሔር ምቹ ጊዜ ናት። አንድ
እኛን የሚመስሉ ሰዎችን ላሳያችሁ። ማቴዎስ ምዕራፍ 16 ቁጥር 3 ላይ ትዝ ይላችኋል። እነዛ ሰማይና ምድርን አይተው ዌዘርን በመተንበይ የተመሰከረላቸው ሰዎች እናንተ ክሮኖስ ታውቃላችሁ ይላል ጌታ። ምዕራፍ 16 ቁጥር 3 እርሱም መልሶ እንዲህ አላቸው፣ ምሽት ላይ ሰማዩ ስለቀላ ብራ ይሆናል ትላላችሁ፣ ንጋትም ላይ ሰማዩ ቀልቷል ከብዷልም፣ ስለዚህ ዝናብ ይዘንባል ትላላችሁ። ከዛ ስሙኝ፣ የሰማዩን ገጽታ ትለያላችሁ ይላል አዲሱ መደበኛ ትርጉም። ነገር ግን የዘመኑን ወይንም ካይሮን ምልክት መለየት አትችሉም ይላል። አትችሉም። እናንተ ዝናብ ይዘንባል ትላላችሁ፣ በፍጹም አትሳሳቱም ይላል። with a very precision ትገምታላችሁ ይሆናል፣ አትስቱም ይላል። እንደውም በሉቃስ ክፍሉ ከደቡብ የአዜብ ንፋስ ሞቅ ያለ ንፋስ ይመጣል ትላላችሁ፣ በእርግጥ ይሆናል፣ አትስቱም ይላል። ዙሪያችሁን አይታችሁ ይዘንባል፣ ፀሐይ ይወጣል፣ ሞቃት አየር ይነፍሳል ትላላችሁ፣ አትስቱም ይላል። የናንተ መሳት የሚመጣው የእግዚአብሔርን ጊዜ መለየት ላይ። እናንተ ክሮኖስ የመለየት ሁኔታዎች ክረምት፣ በጋ፣ መኸር ነው። አሁን ሊታጨድ ነው፣ አሁን ሊዘንብ ነው፣ አሁን ጎርፍ ይመጣል፣ አሁን በጋ ነው። አሁን ይሄን መነጽራችንን አውልቀን ሰንግላስ እናረጋለን። እሱ ላይ አትቸገሩም ይላል። እሱ ላይ አትቸገሩም። በእነዚህ በሚፈራረቁ ወቅቶች ግን የእግዚአብሔርን ምቹ ጊዜ እግዚአብሔር ለናንተ ለቤተሰብ ለቤተ ክርስቲያን አመቻችቶ የሚሰጠውን ጊዜ ግን ትቸገራላችሁ ይላል። ጥሪው ይሄ ነው። የእግዚአብሔርን ምቹ ጊዜ ለዩ ይላል። ሉቃስ ላይ ምዕራፍ 20 ቁጥር 10 ምቹ ጊዜ ካለማወቅ የተነሳ ሰዎች ሰው ላይ ምን እንደሚያደርጉ እዩ። በዚህ ጊዜ በመከር ወራት ይላል ካይሮስ ምቹ ጊዜ። በመከር ማለት የሚታጨድበት ጊዜ ደረሰ ማለት ነው። ከዛ ሉክ በመከርም ወራት እግዚአብሔር ባመቻቸው ምቹ የመታጨጃ ጊዜ ከወይኑ ፍሬ እንዲልኩለት ባሪያውን ወደ ገበሬዎቹ ላከ። ገበሬዎቹ ግን ባሪያውን ደብድበው ባዶ እጁን ሰደዱት። ጌታው ያወቀውን ምቹ ጊዜ ሰዎቹ አላወቁም። ይሄ የመሰብሰቢያውን ወራት፣ የማጨጃውን ወራት። አንዳንድ ሰዎች በህይወታቸው የሚቸገሩት እግዚአብሔር ፕሮቪዥኑን ስለማይሰጣቸው አይደለም፣ በማጨጃ ጊዜ ስለሚተኙ ነው፣ በብል ስለሚበላባቸው። ሲነሱ የለም፣ ሲነቁ እኔ በቃ መሀል ላይ ነው የነቃሁት የሚሉ ሰዎች አሉ። የእግዚአብሔርን ጊዜ ማወቅ እግዚአብሔር ራሱ በአስተዋይ ልብ ይባርከን። እንደምታዩት አሁን እያወራን ባለው ርዕሰ ጉዳይ የእግዚአብሔር ምቹ ጊዜ እያልን ነው፣ ወደዛ እየገፋ ነው ጊዜው። ካላንደሩንም እናነሳዋለን፣ ግን ነጥቡ ይሄ ነው። የእግዚአብሔር ምቹ ጊዜ የማያውቅ የካላንደር ጊዜ መጠቀም አያውቅም። ፖይንቱ እሱን። የካላንደር ጊዜ ለመጠቀም የእግዚአብሔርን ምቹ ጊዜ ማወቅ ይጠይቃል። ምክንያቱም የእግዚአብሔርን ምቹ ጊዜ ማወቅ በምን ዘመን ምን መስራት እንዳለብን ፕራዮሪታይዝ እንድናደርግ ይረዳናል። ኖ ይሄ እመነኝ የእግዚአብሔር ጊዜ ነው እንላለን። ኖ ይሄ አሁን እግዚአብሔር በጸጥታ እኔን የሚሰራበት ጊዜ ነው፣ ስለዚህ አልንቀለቀልም እንላለን። አሁን ወደ ደጅ የምወጣበት ጊዜ ነው አይደለም፣ አሁን ወደ ጓዳዬ ጸጥ የምልበት ጊዜ ነው እንላለን። አሁን የምመክርበት ጊዜ ነው፣ ግድ የለም አሁን የምመከርበት ጊዜ ነው። ምክንያቱም አይኖ የእግዚአብሔር ምቹ ጊዜ በአሁን ሰዓት እኔ ጸጥ ብዬ በእግሩ ስር እንድማር ነው። አይኖ ይላል። በሁሉም አቅጣጫ የእግዚአብሔርን ጊዜ ይለያል። ሌላው የእግዚአብሔር ምቹ ጊዜ ባህሪ አንዱ ዲሳይሲቭ ሞመንት ነው። ይሄ የሚወስን ጊዜ ነው። ይሄ ውስን ያደርጋል፣ ነገር ይቀይራል። ዲሳይሲቭ ጊዜ ነው። ይሄ እኮ ማወራው በነገራችን ላይ እንግዳ አይደለም ለእናንተ። በእናንተ መንፈሳዊ ህይወት፣ የቢዝነስ ህይወታችሁ፣ የትምህርት ህይወታችሁ፣ የቤተሰብ ሁኔታችሁ እግዚአብሔር እያያችሁት እንደዚህ የመለሳችሁ ሲዝን አለ። እየታወቃችሁ ይሄ ነገር እየዞረ ነው ትላላችሁ እያያችሁት። ልጅ እያለን
አንድ በጣም ቀጫጫ ጓደኛ ነበረን። ቀጫጫ ሲባል ሊትራሊ ንፋስ አቅጣጫውን ያስቀይረዋል። ላይክ ሊትራሊ ስላችሁ ለምሳሌው ሳይሆን ሊትራሊ ንፋስ አቅጣጫውን ያስቀይረዋልና የሆነ ጊዜ እኛ ቤት ሆኖ ንፋሱ እንደ ጉድ ይላል። ከዛ ፈራ። ያው ቀጥሎ ዝናብ ስለሚመጣ ወደ ቤት ሊሄድ ብሎ እየሮጠ ከኛ ቤት በጓሮ በኩል ወጥቶ ወደ ፊት ለፊቱ በር ሊሄድ እየሮጠ እንደዚህ አሁን በስፒከሩ ወደዚህ የመታጠፍ ያህል እያየ ነው ወደዚህ እየሮጠ ወደዚህ መንገዱን ሲያጠባየውት እያየውት። ከዛ ልክ ሊታጠፍ ሲል በቃ ንፋሱ ክፍት አየር ጋር አገኘው፣ አጋጨው። ሊትራሊ አጋጨው። እዚህ አካባቢ ነው የመታው፣ ይሄ ጠርዙ ማለት ነው፣ የግድግዳው ጠርዝ። ከዛ እናቱ ስለ እውነት ነው የምላችሁ አላምንም ፈንክታችሁት ነው አለች። አሁን ይኸውልህ እሺ አልፈነከትነውም፣ ግን እንዴት ነው ልጅሽን ንፋስ ይወስደዋል ምላት? ከባዱ እሱ ነው። አይ በእውነት አልፈነከትነውም ማለት ይችላል፣ ግን ቀጥሎ ማን የፈነከተው ካለችኝ አይ ንፋስ ልል ሆነ ማለት ነው። ይህንን ማነሳው ለምን መሰላችሁ? ሽኮኮ የሚባል ህዝብ አለ በምሳሌ መጽሐፍ። ሽኮኮች ብልህ ህዝቦች ናቸው ይላል መጽሐፍ። ሽኮኮ ባይዞ እችን ነው የሚያካክሉት። እችን በጣም ትንሽዬ ናቸውና ነገር ግን ይላል መጽሐፍ ብልህ ህዝቦች ናቸው ይላል። ብልህ ሽኮኮ ብሏል እንዴ? አሁን ሽኮኮች ናቸው ሲጠራቸው ራሱ ብልህ ናቸውም ሲላቸው በጋራ ነው የሚጠራቸው። ለምን አትሉ? ዝናብና ንፋስ ከመጣ ብቻቸውን አይንቀሳቀሱም፣ ሰብሰብ ይላሉ። አንዱ እንደሚሄድ ያውቃሉ። ስለዚህ ምን ያደርጋሉ? መጽሐፍ እንደሚል ሽኮኮች ደካማ ፍጥረት ናቸው፣ ነገር ግን ብልህ ህዝቦች ናቸው ይላል። መኖሪያቸውን በሰንጣቃ አለት ውስጥ ያደርጋሉ ይላል። ንፋስ ካለ ቀጥታ ሰንጣቃ አለት ውስጥ ተያይዘው ከዛ ያቺን ንፋስ እንደምትሰሙት ሚውዚክ ሳውንድ ትራክ ነው የሚያደርጉት። አይወስዳቸውም ንፋሱ። ለምን? ሽኮኮች ጊዜ ስለሚለዩ የንፋስና የዝናብ ድምፅ ሲሰሙ የመጀመሪያ የሚያውቁት ነገር ብቻቸውን ደካማ ናቸው። ስለዚህ ሰብሰብ ብለው ሰንጣቃ አለት ውስጥ ይገባሉ። ከዛ ሊወስዳቸው የነበረው ንፋስና ዝናብ ድምፁን እየሰሙ ይሄኔ በልቶን ነበር የሆነ ነገር ያወራሉ። ስለዚህ ጊዜን የሚለይ የእግዚአብሔር ምቹ ጊዜ የእግዚአብሔር ያልሆነውን ጊዜ የሚለይ ሰው ለመጣ ሁሉ ደረቱን አይሰጥም። ለመጣ ሁሉ እስቲ የታለ አምጣው እኔዋ ጊዜው ምናምን አይልም። ካልም ያረጋል። አይ ቲንክ እቺ ጊዜ ጓዳ ምልባት ጊዜ ነው ይላል። አንዳንድ ሰዎች ምን ይላሉ? ሶሻል ሚዲያ ላይ ጠፋ ስትሏቸው አው የሆነ ሰዓት ላይ ትንሽ አበዛውት መሰለኝ ይላል። ምክንያቱም the more you talk the more you don't know what you are talking about ስትሉት ስንት ሰው ታስቀይሙ። ከዛ ሰብሰ አይ ትንሽ ያዝል አርግ ብዬ ነው እንደ ተመልካች የራሴን ፖስት ሳየው አይ እየበሰልኩ አይደለም፣ ስለዚህ ትንሽ ያዝል አርገው ይላል። ስለዚህ ምቹ ጊዜ ማለት እግዚአብሔር ዲሳይሲቭ ሞመንት አድርጎ የሚሰጠን ጊዜ ነው። ያችን ማወቅ በህይወታችን ዩተርን የሚባል ታውቃለህ? ዩተርን የሚባል ታውቂያለሽ? ዩተርን ይቀይራል። ያቺ ሞመንት ማለት በህይወታችን ብዙ ትቀይራለች። የእግዚአብሔርን ምቹ ጊዜ ለማወቅ ሁለት ነገር በጣም ወሳኝ ነው። የመጀመሪያው ልየታ ዲዘርንመንት በጣም ወሳኝ ነው። ሁለተኛ መታዘዝ ኦቢዲየንስ በጣም ወሳኝ ነው። ከለየን እንታዘዛለን። ለምን? እግዚአብሔር አመቻችቶ ያመጣውን ጊዜ ሊጠቀምብን ስለሆነ ኦቢዲየንስ ይፈልጋል። እረፍ የተባለ ሰው ሲንቀለቀል አትሊስት ጊዜው የማረፍ መሆኑን ሰምቶ ሊሆን ይችላል፣ ግን አልታዘዝም ነው። ጸጥ በል ሲባል የሚታገለው ሰው ያው አልታዘዘም ማለት ነው። ዲዘርንመንት ይፈልጋል። በመውጫና መቋጫ ያነሳለሁ። ዲዘርን ለማድረግ ያው ፎከስ ማድረግ ይጠይቃል። ታውቃላችሁ፣ ሁሉንም ነገር ይዘን ዲዘርን ማድረግ አንችልም።
ሁሉም አይነት ወርልድ ቪው ንጽረተ ዓለም ኖሮን ዲዘርን ማድረግ አንችልም። ድብልቅልቁ ነው የሚወጣብን። እሷ ትንሽ ፎከስ ትፈልጋለች። በመጽሐፍ ቅዱስ ኮንክሪት ላርግና ወደ መውጫዬ ልምጣ። በመጽሐፍ ቅዱስ 3 ዋና ዋና የእግዚአብሔር ምቹ ጊዜ ተከስቷል። የቀጠረበት ምቹ ጊዜ፣ እሱ ደግሞ ፐርሰናሊ እኛንም በህይወታችን አግኝቶናል። የመጀመሪያው የእግዚአብሔር ምቹ የማዳን ጊዜ ሪዳምፕቲቭ ካይሮስ፣ ምቹ የማዳን ጊዜ። ማርቆስ 1:15 ላይ ትዝ ይላችኋል ኢየሱስ ክርስቶስ ያለው ጊዜው በካይሮስ ጊዜው እግዚአብሔር ያመቻቸው ጊዜ ደርሷል፣ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ በወንጌልም እመኑ እያለ ይሰብክ ነበር። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ካይሮስ በደጅ ነው፣ የእግዚአብሔር ጊዜ መጥቷል ብሎ ሰብኳል። አሁን እኛ የዳንበት ወንጌል እግዚአብሔር በክርስቶስ ኢየሱስ ሙላቱን ያደረገበት ወደ ምድር ወደ መታየት ያመጣበት የወንጌሉ የመንግስቱ ውጤት ነው። የእግዚአብሔር ምቹ ጊዜ ገላትያ 4:4 ካይሮስ በሆነ ጊዜ ይላል። እግዚአብሔር የቀጠረለት ጊዜ በመጣ ጊዜ፣ የዚያን ጊዜ እንግዲህ ከሰው ከሴትም የተወለደው የባሪያ መልክ ይዞ መጣ። ሁለተኛው የግል የድነት ጊዜ፣ የፐርሰናል ሳልቬሽን ካይሮሳችን። እኔ ሲጀምር ለያዥ ለገናዥ ማስቸግር ሰው ነበርኩኝ። የሆነ ነገር ነው አንዱ እዚህ ግባ ማይባል በጣም ጭንጋፍ የሆነ ሰው ናስቲ ብራዘር የሆነ ነገር ላናግር ብሎ እያናገረኝ ልቤ ትርክክ ልብኝ ነበረ ይላል። የእግዚአብሔር የቀጠረው የማዳን ካይሮስ ጊዜው ያ ነበር። እኛ እኮ በነገራችን ላይ እዚህ መተን ከማምለካችን በፊት ይላል አንዳንድ ሰው ያናገረንን ሁሉ ገልብጠን ጠረጴዛ ገልብጠን የምንወጣ ሰዎች ነበር። አንድ እዚህ ግባ የማይባል ሰው እንደው ጊዜ ካለ ላናግር ጌታ ይወዳል ሲለኝ ቀጥ ብዬ ቀረው ይላል። ምክንያቱም የእግዚአብሔር የማዳን ፐርሰናል ሳልቬሽን ካይሮሳችን ስለሆነ። አንዳንድ ሰው ዘመኑን ሙሉ ሌባ ሆኖ ሲሰርቅ ከርሞ ሰው ሲሰርቅ አይቶ ልቡ የተነካ ሰው አጋጥሞች ያውቃል? አንድ ሰው እንደዛ ሰምቼ ዘመኑን ሙሉ ሲሰርቅ ከርሞ አንዱ ቀስ ብሎ ከአንዷ በጣም በእድሜ ከገፋች ሴትዮ ቀስ ብሎ አውጥቶ ሲሄድ አየና ልቤ ተሰበራል። ከዛ ተሯሩጬ ሄጄ ተቀብዬው ሰጥቼ ምናምን አለ። ከዛ ልጄ አሉኛል እኛ እናት እግዚአብሔር ይባርክ እንደዚህ ብለው እንደው አንድ ነገር ልንገር ምናልባት ማታክ ከሆነ ጌታ ይወዳል ምናምን ሲሉኝ እዛውም ባይ ሌባ እንኳን ሰራቂ አይቶ ወደ ጌታ ይመጣል። ይሄ የእግዚአብሔር የሥራ ጊዜ ነው። ማንም አይከለክለው። ሶስተኛው አሁን እያወራንበት ያለነው እግዚአብሔር በግል ህይወታችን ሊለውጠን አመቻችቶ የሚሰጠን ምቹ ጊዜ። አሁን የእግዚአብሔር መንግስት ሰፍናለች፣ የእግዚአብሔር ማዳን ደርሶናል። አሁን በህይወት የምንቀየርበት ጊዜ እያወራን ያለን። በአገልግሎታችን፣ በዝማሪያችን፣ በስብከታችን፣ በንግዳችን፣ በመውጣት መግባታችን እግዚአብሔር የሆነ ሲዝን ላይ እንዲህ የገሌ ልጅ አይደለም ወይ የተባለውን አይነት ዞር የሚያደርግበት ጊዜ ማለት ነው። ኢየሱስ ክርስቶስ ስለ ኢየሩሳሌም ያለቀሰበት ቦታ ትዝ ይላችሁ? እየገባ የመጽናናቷን ወራት ወይንም የመጽናናቷን ካይሮስ አላወቀችምና ብሎ አለቀሰላት። እግዚአብሔር ያዘጋጀላትን የመጽናኛ ምቹ ጊዜ አላወቀችምና ብሎ አለቀሰላት። ወገን ጌታ ይርዳን የእግዚአብሔርን ምቹ ጊዜ እንድንለይ። አሁን ተዛምዶ ሰርተን ምንጠቀልለው የእግዚአብሔር ምቹ ጊዜ ይሄ ከሆነ እግዚአብሔር እኮ በዘላለም እቅዱ አስተካክሎ ሰርቶ ለኛ መለወጥ ምቹ አድርጎ የሚሰጠን ምቹ ጊዜ ባላደራ ያደርገንም ወይ ነው? ማንም ሊሰጠን የማይችለው አይደለም ወይ? ባላደራነት ከተቀበልንበትና ባላደራ ከሆንለት አካል ውጪ ለማንም መሆን አይችልም። ጊዜ የተቀበልነው ከእግዚአብሔር ነው። ለማንም መሰዋት አትችልም።
በፍጹም ስለማትችል። ለምን? የሰጠህ ሌላ ነው፣ ባለቤቱ ሌላ ነው። እንዴ ሰጪው እያለ ለሌላ ትሰዋለህ እንዴ? ሊሆን አይችልም። የተቀበልነው ጊዜ ከእግዚአብሔር ነው። እኛ እኮ አሁን በመኖር ስለለመድን እንጂ አለመኖር የሚባል ነገር እኮ አለ። ትን ብሏችሁ አያውቅም እንዴ እናንተ? ለሰከንድ ወይኔ ሄድኩኝ መጣሁ ሁኔታ ውስጥ ገብታችሁ አታውቁም? ጊዜ የሚሰጥ እሱ ነው። የለምም አለ። አለመኖር የሚባል ነገር አለ። ጊዜ የሚባለው ነገር በእግዚአብሔር የሚሰጥ ችሮታ ነው። የእግዚአብሔር በጎ ፈቃድ ነው። በተለይ ደግሞ ዝም ብለን እንደ ሞኞች እየሄድን ባለበት የእግዚአብሔርን ጊዜ በማንለይበት፣ በዛ ውስጥ ያለውን የእግዚአብሔርን ፈቃድ በማንለይበት በዚያ ጊዜ ውስጥ እግዚአብሔር አመቻችቶ ሰጠን ማለትማ ልለውጥህ አለ ማለት እኮ ማለት ነው። የመጀመሪያው ተዛምዶ 1 የዝግጅት ጊዜ ለዩ። እግዚአብሔር ቁጭ አርጎ ሊለውጣችሁ ሊያዘጋጃችሁ ባሰበ ጊዜ አትንቀዥቀዡ። ጸጥ ማለት ልመዱ። ጸጥ ማለት አይ ቲንክ ይሄ የምሰማበት ጊዜ ነው ማለት ልመዱ። የዝግጅት ነው። በነገራችን ላይ የዝግጅት ማለት ያጨዳ ጊዜ አይደለም። ምንድነው የሚያደርጉት ገጠር? ኑ አሁን ፍሬ ምንድነው ዘር ልንዘራ ነው፣ ማጭዳችሁን ይዛችሁ ውጡ ነው እንደሚባለው? በፍጹም። አንዳንዱ ቁጭ ብሎ በሚዘጋጅበት ጊዜ የታለ የሚታጨደው ይላል። ምንድነው የምታጭደው? ሞትህን ካልሆነ ቁጭ በል፣ ተረጋጋ። ሌላው ቁልፍ ነጥብ በዚህ ውስጥ በዝግጅት ጊዜ ውጤት አትጠብቁ። ጊዜው የውጤት አይደለም፣ የዝግጅት ነው። ዝግጅት ነው፣ ውጤት አይደለም። በዝግጅት ጊዜ ውጤት አይጠበቅም። ዲፎልት ነው ማለት ነው። በዝግጅት ጊዜ ውጤት አይጠበቅም ማለት ዝግጅታችን ውጤት የለውም ማለት አይደለም፣ ጊዜው አይደለም ማለት ነው። ውስጣችን ችኩል የሚልብን ከሆነ የዝግጅትን ጊዜ እግዚአብሔር ሆይ ልቤ ረጋ አድርገው ማለት ጥሩ። አንዳንዶቻችሁ እኮ እዚህ መካከል ለቤተ ክርስቲያን አጥቢያ መመስረት እኔ ራሴ አዳራሹን እኮ ሰራለሁ የምትሉ እኮ ሚሊዮነርስ ነው የምትሆኑት ነገር። ግን የዝግጅት ጊዜ ተረጋጉ፣ ጸጥ በሉ። ከዛ ቤተ ክርስቲያን ሳትጠራችሁ ትመጣላችሁ። እናንተ ራሱ ዝግጅቴን ጨርሼ እግዚአብሔር በጎውን ጊዜ ሰጥቶኝ ይኸው ያኔ ሚስ አላረኩም። ብራዘር የሚለው ነገር አለ። የኔ ታናሽ ወንድም የሆነ ነገር እየነገራችሁ በመሃል ምገቡበት ከሆነ ያለ ቅድም እየመጣው ልክ ታክሲው ኦኬ ይሄ ታክሲው እንትኑ መታጠፊያው ምናምን ኦኬ ታሪኩ የምታውቀው አንተ ነቀጥልሽ ምናምን ይላል። አይ ቲንክ አንተ ብታውቀው ነው እንጂ እንዲህማ መሃል እንደዛ ነው የሚሆነው። አንዳንዶቻችን ተዘጋጁ ስንባል ኦልሬዲ እናስተምራለን። ኖ ተዘጋጁ። አንዳንዶች እኮ እጮኛ ነው እየጠበቁ ያሉት እንጂ እነሱ እጮኛ አይደሉም። ዝግጅቱ የላቸውም። የእጮኝነት ብቻ እጮኛ መሆን ነው የሚያስቡት። አንዱ መጥቶ እጮኛ ይሆናቸዋል፣ እጮኛ ይሆናሉ ነገር ነው። የምንሆነውን እንዘጋጀዋለን። ያ ደግሞ የእግዚአብሔር ምቹ ጊዜ ነው። አንዳንድ ነገር እኮ ደርሰን አንዘጋጅም። በቃ እኛ እኮ ያደግንበት እኮ የትምህርት ቤት ፈተና ምስክር እኮ ነው። የፈተና ክፍል ሰው ይዘጋጃል አይዘጋጅም? ተዘጋጅም ብትለው አይሆንም። እኛ ነገር ውስጥ ገብተን ነው የምንዘጋጀው። እግዚአብሔር እያለ ያለው ምንድን ነው? ይሄ ጊዜ የተሰጣችሁ እንድትዘጋጁ ነው። እኔ እኮ አሁን ሐሙስ ትምህርት ተዘጋጅቶ የዛሬ ዓመት የዶክትሪን ጥያቄ የሚጠይቀኝ ሰው የእግዚአብሔር ምቹ ጊዜ ነው የምናገረው። አልፈናል አስቴር ነው የምለው። መልስ ሁሉ አልመልስ ነገሩን ነው የምላችሁ። የእግዚአብሔር ምቹ ጊዜ አለ። እንደዚህ ገጥሟችሁ ያውቃል? አንድ ኮርስ እየተማራችሁ የኮርሱን ንባብ በዛ ጊዜ ካላነበባችሁ በሕይወት ዘመናችሁ አታነቡት፣ አትመለሱም ሁላ ወደዛ።
ምንድነው አንድ የሚቀራችሁ? ትዝታ ወስደነዋል ያንን ኮርስ ትላለህ። በቃ ያለች አንድ ድል እሱን ትዝ ይለኛል 2015 ላይ አይደል? ወስደነዋል ትላለህ። በቃ የሚተርፍ ታሪክ ወስደነዋል። ነገር ግን እግዚአብሔር በቀጠረለት በዛች ጊዜ ያንን ሁኔታ መጠቀም ለሚቀጥለው የህይወት እርምጃ የተሻለ ዝግጅት ይኖረናል። ስለዚህ ኮርስ አንደግም፣ ስፔሻላይዝ እያደረግን ነው የምንቀጥለው። እግዚአብሔር የሚያዘጋጀውን የዝግጅት ጊዜ እንደ ቀልድ አትለፉ። ሁለተኛ የአጨዳ ጊዜ እንለይ፣ የውጤት ጊዜ እንለይ። ከላይኛው ጋር ተመጋጋቢ ነው። ዝግጅት ሳይኖር አጨዳ የለም። አጨዳ ደግሞ ከዝግጅት በኋላ ከሰማይ ዱብ የሚጠብቁ ሰዎች ገጥሟቸው ያውቃል? በቃ እኔ ኢየሱስ ጌታ ነው በሚመጣው ጊዜ ምናምን ይላሉ። ኦፍኮርስ ይቻላል፣ መሆን ይቻላል። ግን የሚመጣው ጊዜ የሚመጣ አይደል? አሁን ታዲያ መሰብሰብ ነው፣ ሰብሰብ ማድረግ። ከዛ የሚመጣው ጊዜ አንተ መናገር አይጠበቅብህም። ራሱ ይናገራል። ስለዚህ የአዝመራ የማጨድ የነዚህን ጊዜዎች መለየት በጣም ወሳኝነት አለው። ሶስተኛ እቺ በጣም የብዙዎቻችን ፈተና ስለሆነች የጥሞና ጊዜ መለየት የብዙ ሰዎች ፈተና ነው። እባካችን የጥሞና ጊዜ እንለይ። ምን ማለት ነው? አስተዋይ የሚሆን ምን ይላል ነው መጽሐፍ የሚለው? ዝም ይላል አይደል? yes አስተዋይ የሚሆን ዝም ይላል። ምን ማለት ነው? የሚወራበት ጊዜ አለ፣ ዝም የሚባልበት ጊዜ ደግሞ አለ። አስተዋይ የሚሆን ዝም ይላል። እሺ የመጀመሪያው በዚህ ስር የመጀመሪያው ጊዜ የእግዚአብሔር እንደሆነ እመኝ። እባካችን ጊዜ የእግዚአብሔር ነው። ፓስተር ሄኒኮ ላስት ዊክ በደንብ መደላድል ሰራልን። እሱ የሁሉ ባለቤት ስለሆነ እኛና የሰጠን ሁሉ የሱ። ጥሩ መዝሙር ምዕራፍ 90 ቁጥር 12 ላይ አስተዋይ ልብ ይኖረን ዘንድ የእድሜያችንን ዘመን መቁጠር አስተምረን ይላል። ሰማሉ። አሁን እኮ እኛ የማህበረሰባችን የልደት በዓል አከባበር ነው የሸወደን እንጂ እየሞትን እንደሆነ አይነግሩንም። ሰው እኮ 29 ሲል እኮ 29 ተቀንሷል ጥቂት ትጎ እያለ እኮ ነው። አይነግሩንም። ለምን? ኬክ አለው፣ ከኋላ የሚያምር ነገር አለው፣ የሆነ ፊኛል። ስለዚህ አሁን ሴሌብሬሽኑ የሚመስለው ወደፊት 1 ዓመት የተጨመረ ነው የሚመስለው። ኦፍ ኮርስ ቴክኒካሊ ተጨምሯል፣ ግን ከመሞቻችን ነው ወደዚህ የሚቀነሰው። ልክ አይደለም እንዴ? አንዳንድ ሰው አከባበሩ የልደት አከባበሩ ልጡ ርሶ ጉድጓዱ ተምሶ የሚጠብቀው አይመስለው። ገና እንዲህ እምቦቃቅል ላይ የተወለደ ነው የሚመስለው አከባበሩ ራሱ። ግን ቤዚካሊ እየሞተ ነው ያሰው። የጊዜ አረዳዱ የማስተዋል አይደለም እንዴ? እኛ ሀገር ለልደት 1.2 ሚሊዮን ብር ወጣ ይሉሃል። መብታቸው ነው። ግን ሰው እንዴት ለቀብር ያውሉ ብር ያወጣል? እኛ እኮ በመንፈሳዊ አይናችን የምናየው ለቅድመ ቀብር ለምን ሰው ያውሉ ገንዘብ ያወጣል? ጊዜ የሚለየው በምንድን ነው? አስተዋይ ልብ ሲኖረው ነው። ሰው ያዕቆብ እኮ ምስክር ነው። የእድሜ ዘመን ስንት ነው ተባለ እኮ። ኳንቲቲ ጥቂት ናቸው ከፉብኝ፣ ኳሊቲ አለቀ። መልሱ ይሄ ነው። የህይወት ዘመን የሚሰላው በኳንቲቲ ነው። በምንድን ነው የሚሰላው? በካይሮስ ነው የሚሰላው። በክሮኖስማ ተረሳ እኮ ህዝቡ። አይ ቲንክ ወደ ጌታ ሄደው 2000 አልን እኮ። የቀረልን ምን ሆነ? በዚች ምድር የሰራው ስራ ብቻ ሆነ እኮ። በልባችን የቀረው ነው እኮ የሚሆነው። ውዶቻችንን እኮ የሸኘንበትን እንኳን ዓመተ ምህረት እኮ እየረሳን መጣን እኮ።
ከትዝታቸውና ከሰሩት ስራ ውጪ የእድሜ ዘመን ልኬታ በኳሊቲ ነው። ያ ኳሊቲ የሚመጣው ካስተዋይ ልብ ነው። ወንድሞችና እህቶች ሩቅ እንዳትሄዱ። አንዳንዶቻችን እኮ እስክሪፕቶ ጥለን ተከርብተን የምናነሳ የነበርን ሰዎች እኮ ግማሽ መሄድ አልቻልንም። አሁን እየታወቀን እዚች ጋር ይስበናል። አይ ብርድ ነው ምናምን ላይ ብርድ አይደለም እድሜ ሄዷል እንዴ። ለምን አንተማመንም? እንደ ድሮ አይደሉም ነገሮች፣ እንደ ድሮ አይደሉም። የምሬን እኮ ነገሮች ተቀይረዋል ነው። ስለዚህ ካይሮስን ማሰብ ጥሩ ነው። እግዚአብሔር በእነዚህ የእድሜ አንጓዎቻችን ላይ የሰጠንን ምቹ ጊዜ መጠቀም እንዴ። የዕብራውያን ሰዎች በተከሰሱበት ነገር እንዴት ዳግም እንከሰሳለን? ከጊዜው የተነሳ አስተማሪ መሆን ሲገባል እንደገና ዞረው እንዴት ፎር አፕል ይሉናል ነው። በተመሳሳይ ክስ እንዴት ሁሉ ጊዜ እንከሰሳለን? እግዚአብሔር አንደኛውን ምቹ ጊዜ እንድናስተውል ይርዳን፣ እንድንወጣ። እዚህ እኮ በቅዱሳን ህብረት የምናገኘውን ጊዜ እንደ ቀልድ እንዳታዩት። የሆነ ጊዜ አናገኘው። አንዳችን እኮ ጋምቤላ በስራ እኮ ብንላክ፣ አፋር በስራ ብንላክ እኮ ይሄ እኮ የለም፣ ሌላ ነው። ያ ደግሞ አለ የሆነ ሀገር ብንሄድ እኮ ሌላ ነው ደግሞ ይሄ አለ ያኛው አለ። ምቹ ጊዜም ይባላል። ያቺ ምቹ ጊዜ የምታቁረውን ሁሉ ሪሶርስ ኤግዞስቲቭሊ መጠቀም። መቼም እዚህ መካከል ብዙ አንባቢዎች አላችሁ። መጽሐፎቻችሁን ስታዩ ሲያምሩ ህብረ ቀለማቱ ነው እንዴ የምትሉት? ምንድን ነው የምትሉት? አይ ቲንክ ከዚህኛው ዣንራ አላነበብኩም ይሄንን ባነበው አይ ቲንክ እያላችሁ ወደዛ ነው የምትሄዱት። መቼም ማለት ሲያምር። በሌላ አገላለጽ መኝታ ቤታችሁ ገብታችሁ አልጋው አነጣጠፉ ሲያምር ሳሎን ሄጄ መሬት ላይ ልተኛ ትላላችሁ። ያኮ ማለት ነው እግዚአብሔር አመቻችቶ የሰጠውን ጊዜ እያያችሁት አይ ይሄ ነው ልትሉ አትችሉማ። በህይወት እንደዛ አይደለማ የምንኖረው። ለጠረጴዛ ምግብ ማስቀመጫ እንደሆነ እኮ ሰይመንለት እሱ እንጠቀማለን። ወንበር መቀመጫ እንደሆነ አውቀን እንጠቀማለን። አልጋ መተኛ መሆኑን አውቀን እንጠቀማለን። እያየን አንክድም እኮ ምቹ ሁኔታዎችን እንጠቀማለን እኮ። ማንም እኮ ቤቱ አልጋ ኖሮ መሬት ላይ ትንሽዬ ምላስ የምታክል ፍራሽ ኖሮ እኮ ቆሞ ያደረሰው አታገኝም እኮ። ምቹ ሁኔታ ይጠቀማል እኮ። የእግዚአብሔርን ምቹ ሁኔታ ማስተዋል ይልቁኑ ዲዘርንመንት ይፈልጋል፣ መለየት ይፈልጋል። እቺ ጊዜ ትታወቃለች ይላል። በአንድ የካውንስሊንግ ሴሽን አንድ ሰው የገጠመውን ነገር እየተወያየ ሪሌሽን ተቋርጦብኝ እንድጸልይልኝ ነው አለችው። ምን ተፈጠረ? ምን ነው አለኝ። አይ ልጁ በጌታ አይደለም ነገር አለች። ከዛ አረ ምን ያህል ጊዜ ቆያችሁ? 6 ወር። አሁን በቃ ጥያቄው ቀላል ነው አላት። የዛሬ 6 ወር አንቺ በማን ነበርሽ? በቃ አለቀ። መልሱ እዛ ጋር ነው የሚመለሰው። አየ የዛሬ 6 ወር እሷ በጌታ ከነበረች የእግዚአብሔር ምቹ ጊዜ ያ ነበር። ምን ለማለት? እኔ ሰውን ሁሉ ወዳለሁ፣ ጌታን ወዳለሁ፣ ሰዎችን ወዳለሁ። ብራዘር ከህይወት አንዳንድ ወሳኝ ነጥቦች አንጻር ግን አብረን መሆን አንችልም። የዛሬ 6 ወር የእግዚአብሔር ምቹ ጊዜ። ከዛ በኋላ ምንድን ነው የምትሆነው? የራስህን ጊዜ ትፈልጋለህ። የራስህን ጊዜ ስትፈልጥ ትኖራለህ። የእግዚአብሔር ምቹ ጊዜ ያልፋል ማለት ነው። ስለዚህ የእግዚአብሔርን ምቹ ጊዜ ማስተዋል የጥበብ ልብ ከመታደል ጋር የሚመጣ ነው ማለት ነው። ሁለተኛ ጊዜን በካላንደር እንዳንቆጥር። ይሄ ማብራሪያዬ ነው። ዋናው ሐሳቤ ከሊቪንግ ወሳኝ ጋር ስክት ትላለች ሞቶ ጋር የምንኖረው ኢተርኒቲ ማተርስ እያልን ነው። ጊዜን ስናስብ ዘላለም ቅድሚያ። የጊዜ አስተሳሰባችንን የሚቀይረው ዘላለም ቅድሚያ ስንል ነው። የዝችንማ በቃ እዚሁ ነው የምንቀረው። ጋሽ ንጉሴ ብልቻ እንደሚሉት ወቅታዊ ዘላለማዊ ይላሉ በሳቸው አገላለጽ። እኛ ወቅታዊ ነን፣ አካሄዳችን ግን ዘላለማዊ ነን። የሆነ ዓመት ነው የምንቆየው፣ አካሄዳችን ግን ትንሽ ዘለግ ይላል። ስለዚህ ነገሮችን የምናየው በዘላለም እይታ ውስጥ ነው። ስለዚህ የእግዚአብሔርን ምቹ ጊዜ ለመለየት የዛሬ ነዋሪ ከሆናችሁ አትለዩት፣ የዘላለም ነዋሪ ከሆናችሁ ግን ትለዩታላችሁ።
ማርቲን ሉተር አለ እንደተባለው በካላንደሬ ውስጥ 2 ቀን ያለው ይላል፣ ዛሬና የፍርድ ቀን። የፍርድ ቀንን እያሰብኩ ዛሬ እኖራለሁ፣ ዛሬን እያሰብኩኝ ደግሞ ወደ ፍርድ ቀን እሄዳለሁ። የፍርድ ቀን የሚለው ያው ይፈረድብኛል ለማለት ሳይሆን ይሄና እዛ ነው፣ 2 ናቸው ጊዜያቱ ያሉት ማለት ነው። እግዚአብሔር ማስተዋልን ይስጠን። በሰማይ ያለውን እሹ ይላል አይደል ቆላስይስ ምዕራፍ 3 ያስ እሱ የዘላለም እይታ ይባላል። ሰው እንዴት በዘላለም እይታ ውስጥ የመኖር እድል ተሰጥቶት እንደ ነገሩ ልየው ብዬ ነው ይላል። የሆነ ነገር ሲጀምር እንትኑን ሪሌሽኑን እንዴት ጀመርከው? ዝም ብዬ ልየው ብዬ ነው ይላል። እንዴት ሰው ዘላለም የሚባል ትልቅ ነገር ውስጥ እየኖረ ይላል ነው። የዘላለም እይታ ይሄ የሰሞን እይታህን በጣም ይቀርጸዋል። አንዱን በጣም ተጽዕኖ ያሳድራል። ሁሉ ነገር እዚህ እንደማይቀር እናስተውላለን። ሶስተኛ በአማርኛ ሌላ ቃል ይዞብኝ እንዳይመጣ ዲስትራክሽንን አስወግዱ። አሁን እንትን መረባበሽ ምናምን የሚል ቃል ይሆነዋል አብሮ፣ ግን ሌላ ደግሞ ትርጉም ይዞ እንዳይመጣ ዲስትራክሽንን አስወግዱ። ቢ ፎከስድ። አለበለዚያ ጊዜን አትለዩት። ምን ጊዜ ላይ እንዳላችሁ አትለዩትም። አንድ ነገር ላይ ፎከስ ካላረጋችሁ እኮ ጊዜያችሁ ለምን እንደሆነ አታውቁት። ሁሉንም ነገር የምታረጉ ከሆነ አሁን ጊዜው የምንድን ነው የሚለው መለየት አትችሉም። ፎከስ ማድረግ በጣም ጥሩ። ለዚህ መልሰን የምንጠቅሰው ጥቅስ ኤፌሶን ምዕራፍ 5 ቁጥር 15 ራሱ አሁን ያየነው ነው። ምክንያቱም ጥበብ እንደሌላቸው ሳይሆን ጥበበኞች እንደሆኑ እንዴት እንድትኖሩ ተጠንቀቁ ይላል አይደል? ቢ ፎከስድ። ጊዜው የመባከን ካልሆነ አትባክኑ። መባከን ጊዜ ኖሮት አያውቅም። አንድ ጊዜ የመባከን ካልሆነ አትባክኑ። ያ ማለት ቅድም እንዳልኩት በባላደራነት የተቀበልነውን ጊዜ ለሌላ አካል ኢንቨስት ማድረግ ያህል። አንድ ግጥም አለ። ከቃል ውጪ ያለ መስታወት እኔነት ላይበት ስለው እኔ ማንኛ አላውቅህም አለኝ ይላል። አንዳንድ የምንገብርላቸው ማንነቶች ማልበል የሚሉን ነው አላወቅኩም ነው። ለዚህ ማንነት አረ ሌላ ደህና ሰዎች አሉኝ ይላል። ትዝ ይላችኋል ያ ሰው እሳት ዳር ቁጭ ብሎ ሲል እቺ ፈገግታ ትታወቃለች። እዚህ ናዝሬት አካባቢ ገሊላ አካባቢ ነው ሮኔ በስማም በል ምናምን ትታወቃለች። ፈገግታዋ ራሱ ትታወቃለች። እዚህ ሰፈር አይደለችም ተባለ። አንዳንዶቹ ያሉ አያስቅም እየተባሉ አስቃሉ ይላሉ በግድ። እዚህ ነው ሰፈር ይላሉ፣ እዚህ ሰፈር አይደለም እየተባሉ። ዲስትራክሽንን ማስወገድ፣ ፎከስድ መሆን። የኛ ማህበረሰብ ምን ይላል? ለምሳሌ በጣም ትሁት ለመሆን ሲሞክር የሚወርደው ዝቅታ መጽሐፍ እጅህ ላይ ሲያይ ታነባለህ? ኧረ አላነብም ምን ይላል። እና ታዲያ ምንድነው የምታደርገው የማታነብ ከሆነ? አሁን አላነብም ማለትን እንደ ትህትና ነው የሚቆጥረው። ኧረ እኔ እስከዚህ ምንም። ትምህርት ቤትም እንደዛ እኮ ነው። በጣም የሚሰቅሉ ልጆች ምንድን ነው የሚሉት? ኧረ ዝም ብዬ 8 ሰዓት ተነስቶ እኮ ቁጭ ብሎ አንግቶን ኧረ ዝም ብዬ ወይኔ ጉዴ ምናምን ይላል ኤግዛሙ ሲመጣ። አንዳንድ ፕራውድሊ የማይነገሩ ነገሮች አሉ። እንዲህ በጣም ደስ የሚለኝ ነገር መጽሐፍ ቅዱስ ካነበብኩኝ 1 ዓመት ከ3 ወር ነው ትላል አይባል። ፕራውድሊ የማይነገሩ ነገሮች አሉ። ጸጥ ብለህ ጓዳ የምትገባባት ጉዳይ አለ። ስለዚህ ይሄ ዲስትራክሽንን አስወግደን ፎከስድ መሆን ምንድነው? እግዚአብሔር በእናንተ ህይወት አሁን ሲባል አሁን በዚች ጊዜ እግዚአብሔር ለእናንተ የቀጠረው ሲዝን ምንድነው? አንዳንዶቻችሁ ወጥታችሁ የምትዘምሩበት ጊዜ አይደለም፣ መዝሙር የምትሞሉበት ጊዜ አለ። አንዳንዶቻችሁ የምትሰብኩበት ጊዜ ነው፣ በቂ ተዘጋጅታችኋል። አንዳንዶቻችሁ በበቂ ሁኔታ መዝሙርም ምንም አጥንታችኋል፣ የምትባርኩበት ጊዜ ነው ሰዎች። አንዳንዶቻችሁ እምቅ የሆነ እግዚአብሔር የሰዎችን ስብራት የሚጠግንባችሁ ካውንስለርስ ናችሁ። ካውንስሊንግ በ3 ይከፈላል እያላችሁ የምታስቡበት ጊዜ አይደለም፣ የምትወጡበት ጊዜ። እሱን ዝግጅት ጨርሳችኋል። አንዳንዶቻችሁ ደግሞ
በቃ እኔ ምንም ህይወት ሜክ ሴንስ እያደረገልኝ አይደለም ብላችሁ ሄዳችሁ ህይወት ምን ያህል አድካሚና አሰልቺ እንደሆነ ከጌታ ውጭ ያለውን ብኩን ህይወት አሳይቷችሁ በቃ ብላችኋል። ግዴ ለማንድ ፌርማታ ቀጥላለሁ ብላችኋል። በቃ ብሏል ጌታ። የእግዚአብሔርን ምቹ ጊዜ ማወቅ። የመጨረሻው እረፉ ስትባሉ እረፉ። እረፉ፣ ተሞሉ። እግዚአብሔር ልስራባችሁ፣ ተማሩ፣ ጸልዩ፣ ተመገቡ፣ ታጠቁ ሲባል እረፉ ስትባሉ እረፉ። እረፉ፣ አትድከሙ፣ አትቅበዝበዙ፣ እረፍ በሉ። ይህንን ለምንድን ነው ምለው? አንዳንዶቻችሁ ለምትሮጡለት ነገር በቂ ዝግጅት የላችሁም። ግን እደርሳታለሁ፣ ሄዳታለሁ፣ ይዤ እንዳለ አግበሰብሳለሁ። እግዚአብሔር እያለ ያለው እረፉ፣ ተመገቡ፣ ተቀበሉ፣ ሰከን በሉ። የእግዚአብሔርን ጊዜ እስቲ አስተውሉ፣ ዲዘርን አርጉ፣ ለዚያም ታዘዙ ይላችሁ። ስንጀምር ይህ የማን ቃል ነው ብለን የጀመርነው? የእግዚአብሔር ቃል። የስ ጉባኤው ይህ የእግዚአብሔር ቃል ነው ይበል ብለናል። አንዳንዶቻችሁ ጊዜያችሁ ያልሆነ ነገር ለዩ። ስለዚህ ጊዜያችሁ ላልሆነ ነገር መድከም አቁማችሁ ለጊዜያችሁ ጉዳይ ትደክማላችሁ ማለት እሱ ፍሬ ያፈራል ማለት። ስለዚህ የምጠቀልለው በዚህ ነው፣ መውጫና መቋጫ። ትልቁን የእግዚአብሔርን ምቹ ጊዜ ማወቅ የካላንደር ጊዜን ለማወቅ ከባድ አይደለም። 24 ሰዓታችንን ለመጠቀም ከባድ አይደለም። በዚህ ጊዜ እግዚአብሔር በእኔ ምንድን ነው ሊሰራ ያሰበው የሚለው መለየት ከባድ አይደለም። ምን ስናውቅ? የእግዚአብሔር ምቹ እግዚአብሔር አመቻችቶ የሰጠንን ጊዜ ስናውቅ። አለበለዛ ካላንደሩም አይጠቅመንም። ኢኔሴንስ ምኑን ከምኑ እንደምንይዘው እንቸገራለን። በዚህ ጊዜ በዛ ጊዜ ምን እንደሆነ አናውቅ። አንድ ሶሻል ሚዲያ ላይ በጣም የገረመኝና በህይወት ሪሌት የማረገው ፒክቸር አየሁና ጩጬው ወደ ውጪ ወደ መስኮት ቁጭ ብሎ እያየ አፕል ይገምጣል። እና ብዙ አዲስ ታሪክ አይደለም አፕል ሲገምጥ ሕፃን ልጅ ማየት። የደነገጥኩት ወለሉ ላይ 10 ምናምን አፕል ተገምጦ ተሞክሮ ቁጭ ብሎ ይሄን ሲሞክር እኔ የያዘውን ይዞ ፎከስድ መስሎኛል። ለካስ ነፍ የቦጨቃቸው አሉ ብዙ። አንዳንዶቻችን በህይወት 15 አፕል ገምጠን 16ኛው ላይ እሱም ለ17ኛው ተገማጭ ነው እናቆመዋለን። ፎከስ ማድረግ እግዚአብሔር ምን እንድናደርግ በዚህ ጊዜ እየመከረን እንደሆነ ማስተዋል። ይሄ የዚች የስብከተ ወንጌል ጊዜ ምክር አይደለም። ቤታችሁ ገብታችሁ ሳምንቱ እንድታሰላስሉት እንድትቆዩበት ነው። አንዳንዱ አሁን አይመጣላችሁም። እየዘመራችሁ እየጸለያችሁ ከውስጣችሁ እየተራገፈ ብቻዋን ትወጣለች። መንገዴን አደራ እያላችሁ እየዘመራችሁ ወደፊት መንገዳችሁን ስታስቡት ከያዛችሁት 16 ነገር 17ቱ እናንተ አይደለም ጨምሮ የሚመጣው ጥርት እያለ ይመጣል። መንገዴን አደራ ስትሉ የዛኔ መንገዳችሁ ምን እንደሚጠይቅና ምን መያዝ እንዳለባችሁ እያሰባችሁ እርግጠኛ ናችሁ ይሄ እናንተ መንገድ ጉዞ አካል አይደለም። ስትጥሉት መጨረሻ ላይ ከሆነ ነገር ጋር ብቻችሁን ትቀራላችሁ። እግዚአብሔር ስቲክ አድርጋችሁ ፎከስ ሆናችሁ እንድትቀጥሉ ካሰበው አንድ ነገር ጋር ትቀራላችሁ። the jack of all trades is the master of nothing። ሁሉም ቦታ አትሂዱ። be focused፣ ኮንሰንትሬት አድርጉ። እግዚአብሔር ያሰበው ጊዜ እንዳያመልጣችሁ።